አማራ ሆኖ ያልታጠቃለ ወይ? ለምሳሌ አንዳንዶች ሲያነሱ አማራ መሳሪያ ባህሉ ነው ወይም መታጠቅ ማለት ሽጉጥን ምን መሳሪያን ያካትታል የሚለው መለየት አለበት። ሁለተኛ ባለፈው በትግራዩ ጦርነት ጊዜ ሁሉም አመራር ተነስቶ በሚዲያ በግላጭ ሲለው የነበረ ነው። መሳሪያውን ነጥቀህ የግል አድርገው ባርከን ሰተንሃል የሚል አቅጣጫ ተይዞ ሲሰራ ነበረ። ስለዚህ እንግዲህ ባርካችሁ የሰጣችሁትንም ወይም እናንተ የምታገለግሉት መንግስት ባርኮ የሰጠውን መሳሪያ ይዟል። እንዴት ለይታችሁ ነው አሁን የታጠቀ ያልታጠቀ የሚለውን እንትን የምትሉት? አንዳንድ ጊዜ እየተደበላለቀ ወይም ግልጽ ስላልሆነ አማራ ክልል ላይ ግጭት ማርገብ ነው እየተከናወነ ያለው? ጦርነት ነው እየተካሄደ ያለው? አሁን ሰራዊቱ ውጤታማ የሆነ ስራዎችን እየሰራ ነው ያለ። እነዚህ ታጥቀው ተደራጅተው ሐሳባቸውን ጥያቄያቸውን በሐሳብ ሳይሆን በጉልበት ለማስመለስ የተነሱ ኃይሎችን እርምጃ ይወስዳል ሰራዊት እየወሰደም ነው ያለ። ስለዚህ አሁን ውጤቱ ጥሩ ነው። ይሄ ነገር እንዳያገረሽ መልሶ ችግር እንዳይሆን ህዝቡ አሁን እየተወያየ ባለበት ነገር መቀጠል መቻል አለበት። ሰራዊቱ ግን አጠናክሮ ይህን ስራ ይሰራል ማለት ነው። እሺ አሁን ይሄ እንግዲህ አተናተኑ ነው የሚለያየው። ግጭት ምንድነው? ምንድነው መገለጫው? ምንድነው ውጊያ? ምንድነው ጦርነት? ምንድነው ጦርነት? አጠቃላይ የፖለቲካም የዲፕሎማሲም ውጊያዎችም አጠቃሎ የሚይዝ ሰፊ አውድ ያለው ነገር ነው። ውጊያ የምንለው ቢያንስ ያቻ የሁለትዮሽ ወይም ሰርድ ፓርቲ የምንለው የሶስትም ሊሆን ይችላል ኃይሎች የሚያደርጉት ያለማቋረጥ ውጊያዎች አሉ። የሚመጣጠን ኃይል መሆን መቻል አለበት ማለት ነው። ግጭት ግን በቃ ልትጋጭ ትችላለህ። አንተም ሐላቅምህም ሆነ ምናምን በየትኛውም ጊዜ አመጾች ሊነሱ ግጭቶች ሊነሱ ይችላሉ። አማራ ክልል እየተከናወነ ያለው እሱ ነው። ግጭት የምንለው ምን ነው? አዎ በግጭት መልክ ነው የሚቀመጠው። ለምሳሌ እስቲ መገለጫው አሁን ለምሳሌ መገለጫው ምንድነው መሰለ? ከሆነ በረሃ ተነስቶ መጥቶ ተቆጣጣር ነው ምናምን ሲባል ሰምተህ ከሆነ ማለት ነው እከሌን ከተማ ያዝ ነው ምናምን እዛው ቀበሌ አንድ ተነስቶ ቀበሌ ሁለት ያለን ነገር ከዛው ሰፈር ተነስተ ሰፈርክን አምጻ ስላያስክ ብቻ በውጊያ መከላከያን ወይ አሸንፈው ወይ ያለውን ኃይል ደምስሰህ እንደተቆጣጣርክ አድርገህ አክት ማድረግ የለብህም። እንደሱ አይነት ነገር አይደለም። የሚመጣጠን ነገርም የለም። ይሄ የሚመጣጠንም ኃይል የለም። መከላከያን በዛ ደረጃ ቻሌንጅ የሚያደርግ የለም። በተለይ አስቸኳይ ጊዜ አዋጁ ከታወጀ በፊት ከዛ በፊት የነበረ አነስተኛ ቋጠሮች ጉዳት አልደረሰም በመከላከያ ሰራዊታችን አይደለም። በግጭቱ ወደ በኋላ እንመጣበታለን። ግን አሁንም እዚቹ ላይ ለምሳሌ ህገ መንግስታዊ ከሆኑ ጉዳዮችም በሎጂክም እንመልከተው። ለምሳሌ እርሶ ግጭት ነው ይሉኛል፣ ግን መከላከያ ነው የገባው ዞሮ በአስቸኳይ ጊዜ አዋጅም። ነገር ግን ህገ መንግስታዊ በሆነ ኢሹ ብንነሳ ግጭት የሚሊሻ ስራና የፖሊስ ስራ ነው። መከላከያ ምን ያደርጋል? አንድ ስለዚህ ጦርነት ነው ወደሚል አቅጣጫ። ሁለተኛ እርስዎ እንዳሉት የህዝብ ውይይታውን እየተደረገ ነው በተገኘ ውጤት። ኢኔሴንስ ጉዳዩ የጥቂት ሽፍቶችና እርስዎ የሚሏቸው ታጣቂዎች ሳይሆን የህዝብ መሆኑን ያመላክታል። ምክንያቱም ከህዝብ ጋር መወያየትን ምን አመጣው ከታጣቂዎቹ ጋር እንጂ ከህዝብ ጋር እስከተወያያችሁ ድረስ የህዝብም እጅ አለበት፣ ህዝቡም ነው አጠቃላይ የተቆጣ ወደሚል የሚወስደን። ሁለተኛ ለአንድ የመንደር ሽፍታ የአስቸኳይ ጊዜ አዋጅን የሚያህል ድረስ መሄድን ምን አመጣው? አስቸኳይ ጊዜ አዋጅ ሲታወጅ እዚህ በጣም ውክቢያ ውስጥ ስትሆኑ አጠቃላይ እንዲ ማህበራዊ ሚዲያውን ምናምን ስናይ ያ ሁሉ መቼም ጥቂቶች የሚያሰራጩት ሊሆን እንደማይችል ስለሚገመት እንደገና ደግሞ ቀደም ሲል ያው ጥያቄያቸውን በጉልበት ለማስፈጸም የሚል ነገር አንስተውልኝ ተልእኮ ወስዳችኋል ምናምን። ነገር ግን እርሶ ማለት ተመጣጣኝ ኃይልም አይደለም የሚል ነገር ስላነሱልኝ እና ተመጣጣኝ ኃይል ካልሆነ ምንድነው ጠቅላላ ነገሩን በ24 ሰዓት በአንድ ሳምንት ውስጥ ጨርሳችሁ ሰው ወደ ስራው የማይገባው? እስከዛሬ ድረስ እነዚህን የጥቂት ታጣቂ ኃይሎች ከሆነ ጥቂት ታጣቂዎችን በአንድ ጊዜ ማንበርከክ የሚችል መከላከያ ሰራዊት የለንም ወይ? ካልሆነ ግን ወይም እነሱን ማንበርከክ የሚችል ሰራዊት የለንም ወይም ከጥቂቶች በላይ ነው ነገሩ ወደሚያስብል አቅጣጫ ስለሚወስድ ግጭት የሚለው ድምዳሜ ያስኬዳል ወይ? አሁን እንግዲህ ምንድነው እንደ ያተናተኑ ነው በፕሮፓጋንዳው መስክ ካየም ሰፋ አድርገን ልናየው እንችላለን። ምንድነው በፕሮፓጋንዳ ሰለባ የሚሆን የህብረተሰብ ክፍል የለም። እነዚህ
ታጣቂዎች በህብረተሰቡ ውስጥ ሰግስገው አይገቡም ማለት አይደለም። ሲጀመር አሸባሪም እነዚህ የታጠቁ ኃይልም ሌባም ራሱ የሚደበቀው በህዝብ ውስጥ ነው። ለዚህ ማስፈጸሚያ ይሆን ዘንድ የተለያዩ ጅምብሮች ይነዛል። ቀጥታ በሆነም ህዝቡን በማደናገርም በሚዲያዎቻቸውም የተለያዩ ውጅምብሮች ይነዛሉ ማለት ነው። ስለዚህ ስራው በእኛ እሳቤ በአጭር ጊዜ ውስጥ የተጠናቀቀ ነው። አጭርን ንጽጽር ስለሆነ ማለት ነው። ከነበረው ስጋት ኔቨር ተጠናቋል አይደለም። ከነበረው ስጋት መቅረፍ የተቻለበት ሁኔታ ቀላል ነገር አይደለም። የነበረው ነገር ምንም አይነት እንቅስቃሴ እንዳይደረግ መንገዶች ተዘጋግተው፣ ህብረተሰቡ የመንግስት ተቋማት ተዘግተው፣ የግል ተቋማት ተዘግቶ አውሮፕላን በረራ ያቆመበት በጣም በርካታ ጥፋቶች የጠፉበት ሁኔታ ነው ያለው። አሁን ወደ ውይይት አንጻራዊ የሆነ ሰላም ተገኝቷል ማለት ነው። በአጭር ጊዜ ውስጥ የምንለው እሱን ነው። ይሄ ኃይል ህዝብ ነው የተደበቀው። ይሄ ኃይል ከህዝብ አውጥተህ ለመምታት መከላከያ ይችላል፣ ምንም ጥያቄ የለውም። ግን ደግሞ እነዚህ በስርዓት ህዝቡን አሳምነህ በሰላም ከገባ በሰላም ካልገባ እንዴት ለይቼ መተዋለሁ የሚል ደግሞ የራሱ ጥበብ ያስፈልገዋል ማለት ነው። እሱን ለማድረግ መከላከያ አቅም አለው፣ ያደርገዋል። የጊዜ ጉዳይ ነው እንጂ ከማድረግ ወደ ኋላ አይልም ማለት ነው። ስለዚህ ውጤቱ የሚታይ የሚነበብ ውጤት ነው። ይሄንን ተከታትለ መኮትኮት ማሳደግ ወደ ዘላቂ ሰላም ማምጣት ደግሞ ከመከላከያ ውጭ ያለ ኃይል የሚሰራው ነው ማለት ነው። የአስቸኳይ ጊዜ አዋጅ የታወጀበት ምክንያት ይሄ በዋነኛነት የመንግስት ጉዳይ ነው። አስቸኳይ ጊዜ አዋጅን የሚያወጣው አካል ጉዳይ ነው። የመከላከያ ጉዳይ ከተቀመጠልን ህግ አንደኛው የሀገር ሉዓላዊነትን ከማስከበር በተጨማሪ በአስቸኳይ ጊዜ አዋጅ ሲታዘዝ ይፈጽማል። ታዘናል፣ እንፈጽማለን። ፍጻሜያችንም በጣም ውጤታማ የሆነ እኮ ነገሩን የምለው መታዘዛችሁ ልክ ነው። በህዝብ የተመረጠን መንግስት ማገልገላችሁ ተገቢነት ያለውና ተጠየቃዊ ነው። ያም ሆኖ ግን እርስዎ በሚሉት ደረጃ ሳይሆን መንግስት አስቸኳይ ጊዜ አዋጅ አውጥቶ ይህን ስምሪት ሲሰጣችሁ እናንተ እንደምትሉት ተልእኮ ለቀላል ስራ አይደለም፣ ወይም እንደምታሳንሱት የግጭትና የጥቂት ታጣቂዎች ጉዳይ ነው ብሎ መደምደም ይቻላል ወይ? ነገሮቹ የሚያሳዩት ሚዲያው የሚያሳየው አሁን እኔና እርስዎን የሚመለከተንም ማህበረሰብ እኮ ሊታዘበን ይችላል። ምክንያቱም ግጭት ነው ወይ አሁን በየምን ምን ሰማው ስልኩ ዛሬ የኢንፎርሜሽን ቴክኖሎጂ ዘመን ነውና ሁኔታዎቹ ግጭትን የሚያሳዩ ናቸው ወይ? ከዚያ ከፍ ያለ ነገር አይደለም ወይ? አንደኛ ቀደም እንዳልኩት ነው፣ ግጭት ቢሆን በአንድ ጊዜ ታረጉት ነበር። ሁለተኛ አሁንም ቀደም ምንድነው የሚሉኝ ህዝብ ውስጥ የተደበቀ አካል። በነገራችን ላይ እኔ እርሶ ቤት ልደበቅ ስመጣ የእርሶ ፈቃድ ያስፈልገኛል። ስለዚህ የታጠቀው ኃይል ሊደበቅ ሲሄድ የደበቀው አካል አለው። ያ አካል ደግሞ ሲደብቀው የዚህ የታጠቀ ኃይል አጀንዳ የኔም አጀንዳ ነው ብሎ ነው የሚል ይሄ አመክንዮ ነው። ስለዚህ እንደሱ ማሰብ እና እውነታውን ተነጋግሮ ወደ መፍትሄው መምጣት ነው። አሁን ምንድነው እኔ የምመልሰው ከፖለቲካ ከማህበራዊ ጉዳይ ወይም ደግሞ ኖርማሊ ዲፕሎማሲ ምናምን አይደለም። ወታደራዊ ጉዳይ ግጭት ምንድነው? አመጽ ምንድነው? ውጊያ ምንድነው? ጦርነት ምንድነው? እሱ ነው። አሁን ፖለቲከኛው ሲያስበው እንዴት ያስበው ይሆን? እኔ ስለሱ መጨነቅ የለብኝም ማለት ነው። አሁን እኛ ውጊያ የምንለው በተመጣጣኝ ኃይል የሚደረግ እንቅስቃሴ ነው። ተመጣጣኝ ራሱ ንጽጽር አለው። አሁን ለምሳሌ ሽምቅ የሚባለው ነገር በመጀመሪያ ሸማቂ ኃይል አለ አይደል? በደፈጣ ውጊያ ያከናውናል። ከዛ ያቻነት ስሜት ይኖረዋል። ከዛ ኦቨርላፕ አድርጎ ደግሞ ኃይሉን ወደ አሸናፊነት ወደ አጥቂነት ይመለሳል። እነዚህም የራሳቸው ደረጃዎች አሉ። እኔ የምመልሰው ምንድነው አሁን ባለው ሁኔታ መንገድ መዝጋቱን ከምን ጋር ልታያይዘው ትችላለህ? ከውጊያ ከአመጽ ጋራ ነው የሚያዘው አይደለ? ይሄ ኃይል በሚዲያ በመታለል በተለያየ ነገር ህብረተሰቡን በማታለል እነዚህ አይነቱ ጅምብር በመንዛት የሚያደርገው እንቅስቃሴ አለ። ምንም ጥያቄ የለው። መከላከያ ናቸው ነው ውጊያ ከመዋጋት ጦርነት አጠቃላይ ነገር ከማድረግ ጋራ ግን እንደሱ አይደለም ያለው። ግን አንዳንድ ጊዜ እናንተ ደግሞ በህዝብ የተመረጠን መንግስት አገልጋይ እንደመሆናችሁ መጠን በህዝብ የተመረጠ መንግስት ደግሞ ለሚቀርብለት ተደጋጋሚና ሰላማዊ ጥያቄዎች መልስ እየሰጠ ባልሄደ ቁጥር ልክ ሰው ገንፍሎ ወጥቶ ጥያቄውን ሲያነሳ በዚህ መልክ በሰላም ጠይቅ አትጠይቅ ሰጣ ገባ ውስጥ መግባት ሰራዊቱን ዋጋ ያስከፍለውም ወይ? ሁለተኛ የታጠቀ ኃይል አሁንም ግልጽ ያልሆነልንና በተለያየ መልኩ እኔም ተምታቶብኛል
ጥሩ ጥያቄ ነው። እኛ ምንድነው የታጠቀን ስንል በኃይል ፍላጎቱን ሊያሳካ የሚችል አርሶ አደር ታጠቀና በኃይል መጥቶ መንግስትን ተቆጣጣሪ እንደዚህ አድርጌ ገለብጣለሁ አይደለም። አርብቶ አደሩ ታጥቋል፣ ምንም ጥያቄ የለውም። ከብቶቹን ንብረቱን የሚጠብቅበት አንዳንዱም እንዳልከው ባህል ራሱ አጠያይቂ ነገር ነው። አማራ ባህሉ ነው ምናምን የሚለው ነገር ራሱ ይሄ ነው አንደኛው መስተካከል ያለበት ነገር። የሳው እንደ ጌጥ እንደ ክብር ያየዋል፣ ምን ይለዋል፣ ምንም ጥያቄ የለውም። ሌላውም ህብረተሰብ አፋሩን ብትሄድ ምንም ብትሄድ እንደሱ ነገር አለ፣ ታጥቆ የሚንቀሳቀስ ኃይል አለ። ግን እኛ እንደ ወታደር መቼ ነው ክላሽን የተፈበረከው? መቼ ነው ይሄ ሁሉ የጦር መሳሪያ የመጣው? ባህል ነው እየተባለ አንዳንዴ ባህላዊ ጨዋታችን ነው ባህል ነው እንደዚህ የሚለው ነገር ራሱ መታረምና መስተካከል ያለበት ነገር ነው። ስለዚህ የታጠቀ ኃይል ስንል ታጥቆ መንግስትን በኃይል ለመገልበጥ የሚደረግ እንቅስቃሴ መንግስት ፌደራል መንግስት ሊሆን ይችላል፣ የክልል መንግስት ሊሆን ይችላል። ህዝቡ የመረጠው መንግስት በኃይል በንግግር እኮ ማስወገድ ምን ማለት በምርጫ እንዲማድረግ ምናምን ይቻላል። በኃይል በጉልበት ታጥቆ ተደራጅቶ ፍላጎቱን ለማሳካት የሚመጣውን ኃይል ነው እንደሱ እያልን ያለ ነው። ስለዚህ እኔ እንደ መከላከያ ያለን እምነት ይሄ ኃይል በምንም ህገ መንግስቱ አንድ አማራጭ ነው እየሰጠ ያለው፣ በምርጫ ነው ስልጣን መያዝ የሚችለው ነው። አሁን ይሄ ህገ መንግስታችን የምትጠይቀው ጥያቄ ካለ ብዬ 4 ሰነዶች ይዣለሁ እዚህ ጋር ህገ መንግስት፣ አዋጃችን፣ የሰራዊት የግንባታ ስትራቴጂና መተዳደሪያ ደንባችን ይዣለሁ። በጣም ከነዚህ ውስጥ እያጣቀስን ሁሉ ልንነጋገር እንችላለን። መንግስትም በተመለከተ የስለ መንግስት ይታዘዛል። አንዳንዴ ምንድነው መሰለ ሰራዊት ለማን ነው ታዲያ የሚታዘዘው? ይሄ ሃይማኖት ተቋም አይደለም። ህገ መንግስታዊ ነው። ህገ መንግስታዊ መሆኑ ብቻ አይደለም፣ ከሞራል ከሳቢ አንፃር ምንየው የትኛው ሀገር ነው የትኛው ሀገር ሰራዊት ነው በመንግስት የማይታዘዝ? አብነት የሚጠቀሳል ወይ እንድንማር ማለት ነው። እንድንማር የሚጠቅስልን አለ ወይ? ከመንግስት ውጭ የሚታዘዝ ፕሮፌሽናል ሰራዊት አለ ወይ? ይሄ ራሱ መመለስ መቻል አለበት። ለመንግስት መታዘዛችን እንደ ተላላኪ እንደ ቀጥረኛ እንደ ምናምን የሚያሳይህ ነው ወይ? እሱ አይደለም። እሱማ ከሆነ ለአገሬ ለተልኮዬ ለኢትዮጵያ መታዘዜ እንደ ተላላኪነት ከተቆጠረ የስ ጥሩ ነው፣ ላካለው። ውጭም ሀገር ውስጥም የትም ይላካል ሰራዊት ማለት ነው። ለህገ መንግስቱ ለህዝቧ ልዕልና ለኢትዮጵያ ሲል ማለት ነው። መላላክ ትክክለኛ ትርጉሙ ከሆነ ግን እየተሰፈረልህ በውጭ በታሪካዊ ጥላቶቻችን እየተሰፈረልህ መሰራ ከሆነ ኮሎኔል አሁን ይሄኛውን አንዳንድ ጊዜ ሰራዊቱን ከህዝብ ለመነጠል የሀገር ሉዓላዊነት የሁላችንም የህልውና ጠባቂ የሆነውን አካል ለማጠልሸትና ከህዝብ ለማራቅ የሚደረግ የጠላት ሙከራዎችን ትተን ግን በቀናነት የሚያስቡ ሰዎችም እንዳሉ ግምት ውስጥ እስቲ ከተን እንየው። እኔ አሁን በቀናነት የሚያስቡ ሰዎች የሚጠይቁት ጥያቄ ስለሆነ አንዳንድ ጊዜ እኛም ግራ እስኪገባን ድረስ አሁን ምን መሰሉት ህገ መንግስታዊ ነው እናንተ መንግስትን ማገልገላችሁ። ያም ሆኖ ግን በተለይ እንደኛ አይነት ደሃ ሀገሮች በተግባርም በተለያዩ አደረጃጀቶች ላይ ስለምንመለከት ህገ መንግስቱ መንግስትና ፓርቲ የተለያዩ መሆናቸውን ይተነትናል በብዙ መልኩ። ነገር ግን በተጨባጭ ደግሞ መሬት ላይ ፓርቲና መንግስት ድንበራቸው ጠፍቶ ተቀላቅለው የመንግስት አመራሮች እኮ የመንግስት መድረክ ላይ ቆመው የፓርቲያቸው ልሳን ሆነው ሲያወሩ በምንሰማበት ሀገር ፓርቲ ማለት የፓርቲ ዲሲፕሊን ማለት መንግስት ማለት የመንግስት ዲሲፕሊን ማለት ምን ማለት እንደሆነ ገና ተረድቶ ማስረዳቱ ቀርቶ ያልተረዳ አመራር ባለበትና ዘራፍ የሚል አመራር በሞላበት ሀገር እናንተም አንዳንድ ጊዜ ከካድሬ መድረኮች መቆጠብ በእናንተ ስም ደግሞ የመንግስት አመራር ነን ብለው የሚወጡ አካላት ስለ መከላከያ ሰራዊት ሊያብራራ መድረክ ላይ ወጥቶ የፓርቲ ወሬ የሚያወራ የመንግስት አመራር አለ እርሶም ስለሚያውቁት። ለዚህ እኮ ነው የሚቀላቅሏችሁ። ይህንንስ እንደ መንግስት አገልጋይ ሆናችሁ ተነጋግራችሁ አታጥሩም ወይ? ስለዚህ በቅንነት ለሚያነሱት አካላት መልስ ይስጧቸው። ጥሩ ነው። አሁን ምንድነው ቅድም እንዳልኩት ፖለቲካዊ ነገር፣ አስተዳደራዊ ነገር፣ ማህበራዊ ነገር ጉዳይ መፈጸም ያለበት ከሚመለከተው አካል ነው። እኛ ምንም ጥያቄ ኑር ምንም የትኛውም ጥያቄ ኑር በኃይል አትንጡ ነው የኛ ዋነኛው መሰረት። በአገር ውስጥም ሆነ ከሀገር ውጪ ልንሰጥ የምንችለው ሚሽን
የሀገርን ሉዓላዊነት ዳር ድንበር የህዝብን ክብር ማስጠበቅ ነው የሰራዊቱ ዋነኛ ነገር። አሁን ስላልከኝ ነገር እንንጣ። እዚህ ህገ መንግስት ላይ ይሄ እንግዲህ በጣም ጥሩ ነገር ስላለ ነው። እዚህ ህገ መንግስት ላይ የሚያነሳልን አንቀጽ 51ን እንይ። በጣም ግልጽ አድርጎ ነው የሚያስቀምጠው። ባይዘው የፌዴራል መንግስት ስልጣንና ተግባር ይላል። አንደኛው የተቀመጠችው ህገ መንግስቱን ይጠብቃል፣ ይከላከላል አይደለ? ከዛ ደግሞ የሀገርና የህዝብ የመከላከያና ደህንነት እንዲሁም የፌዴራል መንግስት የፖሊስ ኃይል ያደራጃል፣ ማደራጀት ብቻ ሳይሆን ይመራል ይላል። ይሄ ደግሞ 6 ላይ የተቀመጠ ነው። ስለዚህ በመንግስት እንታዘዛለን። ከዚህ እነሳና እንዳልከው ደግሞ ጠቅላይ ሚኒስትሩ ምን ይላቸዋል? እኔ ጠቅላይ ሚኒስትር ስለነበሩ አይደለም ይሄ ህገ መንግስት ይወጣው 74 ላይ አንቀጽ 74 ላይ የሚያስቀምጠው አለ። አንድ ላይ የሚያስቀምጠው ርዕሰ መስተዳደር ናቸው። ከዛ ደግሞ እንደገና የሚኒስትሮች ምክር ቤት ሰብሳቢ ናቸው። የጦር ኃይሎች ጠቅላይ አዛዥ ናቸው ይላል። እይ እንግዲህ አሁንም አሳያለሁ። አዋጃችን ደግሞ እኔ ያልኩት ያለው እውነት ነው። ልመጣ ነው፣ ወደሱ እመጣለሁ። አዋጃችን የሚያስቀምጠው ደግሞ አንድ ነገር ልነግር ብዬ ነው አስተሳስሬ። የጦር ኃይሎች ጠቅላይ ኤታማዦር ሹም ስልጣንና ተግባር ይላል። ይሄኛውን ምን ህጋዊ መሰረት አለው ከዚህ ህገ መንግስት ጋራ እናነጻጽር። ምክንያቱም ሰፋ አድርገን ማብራራት ስላለብን ነው። በአንቀጽ 55 ለተወካዮች ምክር ቤት ለህዝብ ተወካዮች ምክር ቤት የሰጠው ስልጣን ህግ ያወጣል ነው የመከላከያን ጨምሮ። በሱ ስልጣኑ መሰረት የተወካዮች ምክር ቤት ይሄንን አዋጅ አወጣልን። የመከላከያን አዋጅ ከመከላከያ አዋጅ ውስጥ የጦር ኃይሎች ጠቅላይ ኤታማዦር ሹም ስልጣንና ተግባር 6 ነጥቦች አሉት። አንደኛው ምን ይላል? 5ኛውን ላንብብልህ። በነጋሪት ጋዜጣ ምንም ስለሚታወቅ ማለት ነው። የጦር ኃይሎች ጠቅላይ አዛዥ መመሪያና ውሳኔ መሰረት በማድረግ ሰራዊቱን ያዛል፣ ያዋጋል ይላል። የጦር ኃይሎችን ጠቅላይ አዛዥ የጠቅላይ ሚኒስትሩን መመሪያ ማዕከል አድርጎ ጦር ያዘጋጃል፣ ያዛል ይላል። ማንም ኤታማዦር ሹሙን ማለት ልብ በል። ስለዚህ ስልጣን የተሰጠው የጠቅላይ ሚኒስትሩን ማለት አሁንም ሰውን ብቻት እንዳንገ የጦር ኃይሎች ጠቅላይ አዛዥን ትእዛዝ ሰምቶ ኤታማዦር ሹሙ ያስፈጽማል። አሁን ቆይ እንዲመጡልኝ የሚፈልገው በትክክል መለሱልኝ። አሁን እዚህ ሀገር አሁን ያሰብን ያለነው እርሶ ሲመልሱትን ሲሰጡኝ ይሄ ለማጠልሸት የሚሄደውን እንቶ እውነት ነው። እሱን ለክሊር ለማድረግ ይሄን አንደኛ ይሄ ክሊር ያልሆነለት ማህበረሰብ አለ። ሁለተኛ ጠቅላይ ሚኒስትሩን ጠቅላይ አዛዡን ኤታማዦር ሹሙን እንተዋቸው። ዝም ብለን ወረዳ ክፍለ ከተማኛ የዕለት ተዕለት የምንገለገል ሰዎች የፓርቲና የመንግስት ድንበር የጠፋበት ግቢ እናያለን። ለምሳሌ አሁን አንድ ክፍለ ከተማ እርሶ ሲሄዱ ፓርቲውም መንግስትም ተቀላቅለው ነው የምናገኛቸው። ስለዚህ ከዚህ ተነስቶ ሰው ይሄንን ህገ መንግስታዊ ስልጣን አቢዩዝ እየተደረገ ነው ብሎ አስቦ ይሄን ለሚላችሁ አካል እንዳልሆነም ይሁን እንደሆነ ይንገሩት ነው እንጂ ህገ መንግስታዊነቱ ላይ ምንም ጥያቄ የለም። በዚህ መሰረት ሰራዊታችን ግዳጁን ይፈጽማል። የግዳጅ አፈጻጸም መመሪያውን እንደገና ደግሞ የሚያዘም ምንድነው? ለምሳሌ እዚህ ያስኩል ልንገር። እዚህ ግዳጅ ስንፈጽም ጠቅላላ ኤታማዦር ሹሙ ያዘዘው ለአንድ ወታደር ይደርሰዋል። ግዳጅ ስትፈጽም እንዲህ አድርግ መመሪያን ትእዛዝን በዚህ በተሰጠው አዋጅ መሰረት ማለት ነው በእያንዳንዱ ኬስ ይገኛል። ግዳጁን ሲፈጽም ከሰራዊት አንግል አንጻር አይቶ ይፈጽማል ማለት ነው። ለአካል ጉዳተኞች፣ ለሴቶች፣ ለህፃናት ምን ጥበቃ ማድረግ እንዳለበት ከዚህ በቀጥታ ከላይ የታዘዘው እስከታች ድረስ እንዲደርሰው ይደረጋል። በእያንዳንዱ አሁን አማራ ክልል ለምሳሌ ግዳጅ ሲፈጽም፣ ትግራይ በነበረ ጊዜ፣ ምዕራብ ኦሮሚያ ግዳጅ በሚፈጽምበት ጊዜ፣ የውስጥ ችግሮች በሚያጋጥሙ ጊዜ አሁን እንግዲህ ፖለቲከኛው ያቀላቅለዋል ከሆነ ፖለቲከኛውን ነው መጠየቅ ያለበት ሰው ማለት ነው። እሱንማ በፖለቲካዊ ነገር ፍቱት። ሰራዊት እዚህ ውስጥ ምን አገባው? ለምሳሌ አንዳንድ ወገኖች ህገ መንግስቱ ይሻሻል ሊሉ ይችላሉ። አንዳንዶቹ አይሻሽ ምን አገባው መከላከያ ስትፈልጉ አሻሽሉት፣ እስኪሻሻል እንጠብቃለን። እኛ ጸጥታን ነው የምናስከብር። አይሻሻልም ካላችሁም የእናንተ ጉዳይ ነው። አገሬ እስክትሻሻል አልጠብቅሽም አልላት። አገራችን እስክትሻሻል እንጠብቃታለን፣ ስትሻሻል እንጠብቃታለን። መጪው ጄኔሬሽን ህገ መንግስቱም አሁን